አበበን እንስማ የሸዋ ፋኖ የነመከታው የነስክንድር ቡድን ከማን ጋር እንደሚሰራ እንመልከት አብዛኛው እንትን የትግሬ ሚስት አቅፎ እየተኛ ከትግሬ ጋር ለምን ትሰራለህ ይላል እንዴ በጣም ያለ መማር እንስማው ይሄ አሁን ጺሙን እንደምታዩት ነው በጣም ተናጋሪ ነው አንደበተ ርቱዕ ነው የሚባል ነው እንግዲህ አሁን የመከታው ምክትል በሉት እና የእስክንድር ምናምን ስለ አፋድ ስለ እስክንድርና ስለ ምናምን የሚያወራ ሰው ነው ይሄ ሰው ማለት ነው እና በእነመከታው ውስጥ ማን እንዳለ እንስማ ይቀጥል እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደ አማራ ፋኖ ህዝባዊ ድርጅት ከኦሮሞ ማህበረሰብ ጋር ምንም አይነት ጸብ ውስጥ የሚያስገባን ጉዳይ የለም ይሄንን ብቻ ያዙ ይዘና ተቃላይ የአማራ ፋኖ ብትጠይቁት በዚህ የኦሮሞ ወንድሞቻችን አብረው በጋራ ቲም መሪ ጋንታ መሪ አንተን ሻለቃ መሪዎች ይባሉ ያምሩ ልጆች አሉ ከኛ ጋር ያሰላ ልጆች አሉ ከኛ ጋር የትጅ ሰላሌ ልጆች አሉ ከኛ ጋር ኦሮሞ ናቸው አማርኛ እንኳን በቅጡ የማይናገር ልጅ አለ አሁንኛ ፍሬን ተቋሻችን ነው ገብቶት አማርኛ ስለምደማ ተበላ ጽናት ዘጸና ደደ ሃይበል ፍሬ ሃይላል አባቶቻችን ደጅ ጸና ፍሬዋን ስለሚበላ ደጅ ጸንቶ ከአማራው ህዝብ ጋር ምን ያክል የኢትዮጵያ ህዝብ እየታመሰ እያለቀ እንደሆነ ስለገባው አብሮ ሞቴል ከአማራ ህዝብ ጋር ያድርገው ሞቴል ለኢትዮጵያ ከሚታገለው ለኦሮሞ ለሌሎችም ብሔር ብሔረሰቦች አስቦ ለሚታገለው ህዝብ ይሁን አንዲት ነፍስ ነች እንጂ ያለችኝ 10 ነፍስ ብትኖር ለአማራ ፋኖ በሰጠው ታላ አንድ ቀን በኦሮምኛም በአማርኛም እያቆላጨፈ ነው እንዲህ ልጅ ምን ልታረጉት ነው ሌላ የተለያጅ እንደ የተለየ ዓላማ የለም እኛም ብንሆን ለአማራ ፋኖ የተለየ ዓላማ የለም ዓላማችን ቅድም የጠቀስኩላችሁ ብቻ ነው የምንፈልገው ከጀራ ስትመጡ ተሳቃችሁ እንደው እዚህ ቦታ ላይ ሲደርስ ምን ይደርስብኝ ይሆን ብላችሁ አይደለም ደግማችሁ ሰሙታላችሁ የፖለቲካ ህጉ የሚፈቅደው ኦሮሞ የአማራ ፋኖን መደገፍ ይችላል ትግሬ የአማራ ፋኖን መደገፍ ይችላል ጉራጌ የአማራ ፋኖን መደገፍ ይችላል ወላይታ የአማራ ፋኖን መደገፍ ይችላል መምራት ግን አይችልም መተቸት ይችላል መቃወምም ይችላል አሁን እኔ ደጋፊ ሆንኩ እንጂ መቃወም እችላለሁ መብቴ ነው ይቃወሙ የለ እንዴ ስንቱ ይቃወማሉ አማራ ሆኖ የሚቃወማቸው አለ መደገፍ ይችላል ነገር ግን የቲም መሪ አለ ተመልኩ ኦሮሞ ሆኖ አማርኛ አይችልም የቲም መሪ አለ የጋንታ መሪ አለ በእነመከታው ስር በእነስክንድር ስር ኦሮሞ ሆኖ የጋንታ መሪ አለ ኦሮሞ ሆኖ የሻለቃ መሪ አለ ኦሮሞዎች ናቸው በመከታው ስር ያሉት ማለት ነው ከአምቦ የመጡ ኦሮሞዎች ከአሩሲ የመጡ ኦሮሞዎች የፍቼ ሰላሌ ኦሮሞዎች ከነማን ጋር አሉ ከነመከታው ማሞ ጋር አሉ ከነስክንድር ነጋ ጋር አሉ ማለት ነው ይታያቸው ቄሮ ይታያቸው ኦሮሞ መሪ አማራን ነው የሚመራው የሸዋ አማራን የይፋትን አማራ ነው የሚመራው የመራቤቴን አማራ ነው የሚመራው ይሄ እግዚአብሔር መንፈስ ቅዱስ እኔ ስናገር ይልብኝ የነበረው ሰው እግዚአብሔር ደግሞ በቃሉን ጠብቆ ይሄው ያስለፈልፈዋል መንፈስ ቅዱስ ፊትን ጸፍቶ አንደበትን ከፍቶ ያናግራል አለቀ በእነዚህ ኦሮሞዎች ነው የምንመራው አለ በመከታውና በእስክንድር ጦር ስር ማለት ነው እነዚህ ሰዎች ምን አይሉም ማለት አማርኛ እንኳን በቅጡ አይናገሩም የማይችሉ ናቸው ብሬን ተኳሾች እግዚአብሔር ያሳያችሁ ኦሮሞ በአማራ ምድር በሸዋ ምድር ብሬን ሲተኩስ ከዛን ኢንጂነር ደሳለኝ እናሰግድ ሲመጡ ይሄ ከአምቦ የመጣው ይሄ ከሰላሌ የመጣው ይሄ ከአሩሲ የመጣው አማራ ሊያግዝ አማራ ለኦሮሞ ነው የሚታገለው ብሎ አማራ ለኦሮሞ ነው እንዴው የሚታገለው ንገሩኝ እዚህ ጋር ጻፉልኝ እዚህ ቴሌግራም ላይ ጻፉልኝ ጨርሰናል አማራ አሁን አማራ የሚታገለው ኦሮሞን ነፃ ለማውጣት ነው እንዴ ኦሮሞ የራሱ ነፃ አውጪ ያለው እየታገለ ነው ሸኔ ነኝ ኦሮሞ ኦነግ ነኝ ብሎ እየታገለ ነው ንገሩኝ አማራ አሁን የራሱ ሰዎች አጥቶ ነው ወይ ብሬን ተኳሽ ስናይፐር ተኳሽ ዲሽቃ ተኳሽ
የራሱ ሰዎች አጥቶ ነው ወይ ጋንታ መሪ በምን ሊግባቡ ነው? የአማራ የሰሜን ሸዋን አማራ ጨፍጭፈው እግሩን እንደበረ አስረው እንዳይነቃነቅ አድርገው የገደሉት እነዚህ የነመከታው ማሞ ቡድኖች ናቸው። ፈንዳ ምንም አታመጣም። እኔ የምነግር ነገር እውነቱን ነው። የፈራችሁት ይሄን አይደለ? ከመረጃ ቲቪ የሳተላይት ቴሌቪዥን ያወረዳችሁ ይውረድ ብላችሁ ያላችሁት ይሄን እንዳልናገር ይሄን እንዳላወጣ አይደለ? እናገረዋለሁ፣ አወጣዋለሁ። ይታያችሁ አንድ የአምቦ ቄሮ፣ አንድ የአሩሲ ቄሮ፣ አንድ የፊቼ ሰላሌ ቄሮ የነመከታው ቡድን አዛዥ ሆኖ ከዛ የአማራ ገበሬ ለአማራ ሲራራ ሰሜን ሸዋን ለማድቀቅ አጣዬን ለማውደም ከሚሴን ለማውደም ጀውሃን ለማውደም ሰሜን ሸዋን ጠቅልሎ ለኦሮሞያ ለማካለል የሚሰሩ ናቸው። እነዚህ የመንግስት ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ገና ማውጣው አለኝ። ገና ማውጣው አለኝ። አያችሁ ጃል ሀብታሙ ምንድን ነው ያለው ባለፈው? ሂድና ከነ እስክንድር ጋር ከነ ኢንጂነር ደሳለኝ ጋር ጸብ ገብተዋልና ሲሉት እነዛ እና ሜኬላዎች ሂዱና አስከሬናችሁን ቁጠሩ፣ ሂዱና እንትናችሁን ቁጠሩ ረፍርፈንላችኋል ያሉትም ለምን? የአማራ ፋኖን የሚመሩት ጃሎች ስለሆኑ። መከታውም ራሱ ቢሆን እርግጠኛ ነኝ በዘሩ የከረዩ ኦሮሞ ወይ ምናምን ቢሆን አለቅ። አያችሁ የአማራ ፈተናው ከባድ ነው። የአማራ ፈተናው እንዲህ በቀላሉ የሚመጣ አይደለም። አማርኛ በቅጡ መናገር የማይችሉ ሰዎች ናቸው የሚመሩት አለ። ማን ነው እነዚህን የሚደግፈው ያልን እንደሆነ አበበ በለው አዲስ ድምፅ ምን ስለሆነ እናቱ ትግሬ ስለሆነች የአደይ ልቅሜሊ ስለሆነ የተከዜ ማዶ ስለሆነ ሸዋ ላይ ስለዋሉበት ሸዋን ሽባ ስለሚያደርጉት የነ ኢንጂነር ደሳለኝ ደጋፊ አይደለም፣ የነዚህ ደጋፊ ነው። ማን ነው ደጋፊው? ሀብታሙ አያሌው አፍራሳ፣ ተሾመ አፍራሳ። ሀብታሙ አያሌው ማን ነው? ኦሮሞ። የት የተወለደ? እዛ እንግዲህ ዘሩን ራሱ ነው በመጽሐፍ የጻፈው። ሰዎች እንኳን አይደለም ያመጡበት። የአማራን ትግል የምደግፍ አይደለም አያገባኝም፣ የአማራን ትግል የምደግፈው ሲል የቆየ አሁን የነዚህ ደጋፊ ነው። የነጃል አምቦ፣ የነጃል አሩሲ፣ የነጃል ሰላሌ ደጋፊ ነው። እነዚህ እነዘመነን ይጠላሉ፣ ጎጃምን አምርረው ይጠላሉ። ከሰላሌ የመጣው ፋኖ ግን የነዚህ ብሬን ተኳሽ ነው። ወደ ጎጃም የሚሄድ አማራ ደግሞ ሰላሌ ሜዳ ላይ ይታገታል፣ ይረሸናል፣ ይገደላል። ይህን ደፍረ መነጋገር ነው ያለብህ። ደፍረ መነጋገር ነው ያለብህ። ይህን ካልተነጋገርክ አይመጣም። የሸዋ አማራ አሁን ነቅተ መጠበቅ አለብህ። ገንዘብ ሲፈስ የነበረው ማጋ ነው። እነዚህ ጋር አስታውሳለሁ የሸዋ ግሩፖች እስከ 600,000 ብር ዶላር አዋጣው በየ15 ቀኑ 30 እና 35,000 ዶላር የሚልኩት ለነዚህ ነበረ። ለነዚህ ደግሞ የሚላከውን ገንዘብ የሚያቀብለው ብልጽግናዎች ነበሩ። የብልጽግና ሰዎች ናቸው የሚቀበሉና የሚሰጧቸው። እነዚህ ሙክታቸውን እየበሉ ሴታቸውን ከአዲስ አበባ እያመጡ የፌክ ተማራኪ ያላቸው ራሱ መንግስት እንዳይነካ የደቡብ ልጆችን የምድ ልጆችን ያታኩስና የእውነት ለማስመሰል ያስመታቸዋል። የአማራውን ውጭ ያለውን ዶላሩን እየወሰዱበት ዶላሩን እየተጠቀሙበት ከዛ ካሜራ ተገዝቶላቸው ጋዜጠኛ ተመድቦላቸው ራሳቸው እንዲያሰለጥኑ ተደርገው ያ ደግሞ ፕሮፓጋንዳ እየተሰራላቸው የነ መከታው ማሞ ቡድን የነ እስክንድር ነጋ ቡድን በዲያስፖራው ዶላር አብጦ አማራን እርስ በርስ አባቅሶ መንግስት የሚፈልገውን ነገር አድርጎላቸው ነው። የውሸት ተማራኪዎች ነበሩ፣ የውሸት ምርኮኞች ነበሩ። የውሸት ይሄ ምን ነገር አለ? አሁን እያዩኝ ነው። ደብረ ብርሃን እያያችሁኝ ነው። እያያችሁ ነው። ደብረ ብርሃን ያላችሁ፣ ሳሲቲ ያላችሁ፣ ራሳ ያላችሁ አሁን ያደረጉት ምንድን ነው? እንግዲህ ወደ ጦርነት ገብተዋል። አሁን እንደ በፊቱ ግን አይደለም። ይሄኛው ቡድን ተጠናክሯል፣ ህዝቡም ነቅቷል። ቴሌግራም ላይ ለጠፍኩላችሁ ያ እኛን ሽማግሌ ጭንቅላታቸውን የሚበትነው የነዚህ ቡድን ሂዱ። እኔ ቴሌግራም ላይ ግቡና ተመልከቷቸው።
ሞት አሁን ያ ተገደለ። አሁን በቀደም ገዳዩ ተገደለ። በቀደም ተገደለ። አሁን መግቢያ ሲያጡ ሰልፍ ጀምሩ። ሰልፉን ተመልከቱ። አዶናይ የሚባል ነው ደግሞ ይሄንን የሚያመጣው። አዶናይ የሚባል የእስክንድር ካልሲ አጣቢ የአዶናይን ፎቶ አምጡልኝ እስኪ። አዶናይ የሚባለው ሰልፉን አምጣልኝ። ዛሬ ሰልፍ አድርገዋል። ምንድን ያደረጉት? ሽምግልና ልከዋል። እንደገና ሽምግልና አያስፈልግም፣ የምን አባቱ ሽምግልና ጥፋ ከዚህ ሲሉ የነበሩ ሰዎች የነደሳሌም ቡድን ጠንክሮ ህዝቡ ጠንክሮ አፈር ከደቼ ሲያበላቸው አሁን ራሳ ሄደው ህዝቡን ተዘጋይ ብለው ገበሬውን በነፍስ ወከፍ መቶ ሳዋጣ ብለው ሸዋ ላይ ጦርነት ሊከፍቱ ፈልገዋል። ገበሬው እምቢ እንዳይል እንደ ትግራይ በሉት እንደ ኦሮሚያ በሉት ስልጣን እነሱ የሚገዙት አካባቢ ላለው ህዝብ መታዘዝ ነው ያለባቸው። አሁን መጸለይ የሚያስፈልገው እግዚአብሔር እንዲማረኩ እንዲያደርጋቸው ብቻ ነው። እነዛ ጠፍተው ወደዚህ የሚቀላቀሉበትን እንጂ አማራ በሸዋ ውስጥ እርስ በርሱ የመጨረሻውን የዋንጫ ጨዋታ ያደርጋል ማለት ነው። አሁን ይህም ብአዴን ያዘጋጀላቸው። ከዛ በኋላ ህዝቡ ውስጥ ተደብቀው ይኸው ሰልፍ ይፈቀድላቸዋል። በአማራ የትም ትምህርት ተከልክሏል። እነ መከታው በሚያስተዳድሩት ክልል ግን ተማሪዎች ይማራሉ። ድሮን አያውቃቸው። ብአዴን ሰልፍ ያወጣላቸዋል። እና ሰልፉን ተከታትለን እንምጣ። ሰልፍ Here's to time out on the water, to living your best life while enjoying the lake life and wishing this perfect vacation would never end. Here's to the አንዴ ድገምላቸው የዚህን አስተባባሪውን ላመጣው ነው። እንግዲህ የመረጃ ቲቪ ምንድነው ምን አደረገ ያልን እንደሆነ የመረጃ ቲቪ ከዚህ ጋር የሚያገናኘው የለም። አሁንም እያደረጉ ያሉትና እየተናገረ ያለው
በፊት እንኳን እኔ ነበርኩ እዛ ላይ መረጃ ቲቪ ላይ የነበርኩት የምናገረው። አሁን እኔ የለው መረጃ ቲቪ ምንድን ነው ያደረገው? ባለቤቶች ውስጥ ደግሞ ምን አገባቸው? የመረጃ ቲቪ ባለቤቶች ከለቀቁ መረጃን ጥለው ከሄዱ እኔ እያለው ነው የወጡት። እኔ እያለው ነው ከዛ ለቀው የሄዱት። የሉም። ምንድን ነው ይሄንን እንዲህ ሊያስጨዋቸው የቻለው? የመረጃ ቲቪ ሰዎችን ፎቶ ስም ይዞ አደባባይ ያወጣቸው ምንድን ነው ያልን እንደሆነ ጭንቀቱ የፈጠረውና አሁን መውጫ መግቢያ ሲታጣ የመጣው ጉዳይ ነው ማለት ነው። ይሄ ደግሞ ዋጋ ያስከፈላቸው ነው የሚመጣው። እዚህም እዚያም መዝለሉ የሚያመጣው ነገር የለም። ይሄን የሚያደርገው አዶናይ የሚባል ልጅ ነው። የሚለጥፈው የሚያስተባብረው እሱ ነው። እንመለከተዋለን። አዶናይ ማለት ከእስክንድር ነጋ ጋር የሱ ታዛዥ የነመከታው ታዛዥ የሆነ ሸዋ ላይ ሆኖ ጎንደርን እንዲላርግ እንዲልሁን እያለ ያወራ የነበረ ሰው ነው። አዶናይ አበበ ይባላል። ገብታችሁ ማየት ትችላላችሁ። ከዚህ በፊት ብዙ ስለጻፍኩበት ማለት ነው። እነሱ ያስተባበራቸው ይሄ ነው ማለት ነው። ምንድነው አሁን ያሉት እነሱ? ይሄንን ሰልፍ አገር አንቀጥቅጥ ሰልፍ መጣ ነው የሚለው። ቀጣዩን አምጣው። አገር አንቀጥቅጥ ሰልፍ መጣ። በሸዋ አገር አንቀጥቅጥ ሰልፍ ተካሄደ። በማን ጉዳይ ላይ? በነ ጀነራል ተፈራ ማሞ ጉዳይ ላይ አገር አንቀጥቅጥ ሰልፍ መጣ። ጀነራል ተፈራ ማሞ ባይናገሩ ጥሩ ነገር፣ ግን የተናገሩት ምንድን ያልን እንደሆነ ከወያኔ ጋር አላሉ። ከትግራይ ህዝብ ጋር ግን እንሰራለን እና ከትግራይ ህዝብ ጋር አማራ ላይሰራ ነው፣ ከኦሮሞ ላይሰራ ነው፣ ከእንትን ጋር ላይነጋገር ነው። ይነጋገራል፣ መብቱ ነው። እነሱ ከኦሮሞ ጋር ብሬን ተኳሽ ስናይፐር ተኳሽ ቀጥረው፣ ሌላው የአማራ ቡድን ግን ይሄንን እንደዚህ ያደርጋል ብሎ እንትን ማለት ይሄ ትክክል አይደለም። በመረጃ ቲቪ ጎንደር አያሸንፍም ሸዋ ሲንቋሸሽ የሰማው ህዝብ ዛሬ ተቃውሞን አስመራ። እንግዲህ ነግረውት ነው ህዝቡን ጎንደር አያሸንፍም ምናምን። ያኔ ዱሮውን ያልኩትም እኔ ነኝ። ደግሞ ያልኩትም ምንድን ነው? አንድ ካልሆናችሁ አታሸንፉም፣ አንድ ካልሆናችሁ ትወድማላችሁ፣ አንድ ካልሆናችሁ ትጠፋላችሁ፣ አንድ ካልሆናችሁ ትደቃላችሁ ያልኩት እኔ ነኝ። መረጃ ቲቪ ምን አገባው? መረጃ ቲቪ ፕላትፎርም ነው። ባለቤቶች ውስጥ ምን አገባቸው? መረጃ ቲቪ እና አዶናይን ካልሲ የቀየረላቸው ለነ መከታው ሴት ታጋይ ተብለው ቲክቶክ ላይ ተጥደው ለሚውሉት የወር አበባ መቀየሪያ ፓድ ሲገዛላቸው የነበረ፣ ስልክ ሲገዛላቸው የነበረ፣ ካሜራ ሲገዛላቸው የነበረ፣ ሲያስተባብርላቸው የነበረ መረጃ ቲቪ እኔ በጣም ያመኛል። የፈለገ ቢሆን ወጪት ሰባሪ አይደለሁም እኔ። መረጃ ቲቪ አያገባው። መረጃ ቲቪ አማራን ያነቃ ነው። መረጃ ቲቪ አማራን ብርሃን የገለጠለት ነው። መረጃ ቲቪ ለአማራ ድምፅ ልሳን የሆነ ነው። መረጃ ቲቪ በተለየ ሁኔታ ደግሞ ለና አዶናይ ሙክት ለበሬ ለና አዶናይ ቤት እንዲሰሩ ለና አዶናይ ቀለባቸውን ለና አዶናይ ተዝናንተው ዘንጠው እንዲኖሩ የለፋላቸው ያስተባበረላቸው ነው። እንደነ መከታው እንደነ አዶናይ እንደነ አበበ ጢሞ በመረጃ ቲቪ በሰራው ፕሮፓጋንዳ የተጠቀመ የለም። ዛሬ የመረጃ ቲቪ ባለቤቶችን ፎቶ ዘቅዝቀው ነው የወጡት። መረጃ ቲቪ ከመረጃ ቲቪ ጋር የሚነጋገር መረጃ ቲቪን የሚከስ የአማራ ፋኖ አማራ ካለ እንደ አማራ ካለ ጸቡ ከኔ ጋር እንመልከተው። አሁን ሀብታሙ አያሌው የሚለውን አፍራሳ ኢትዮ 360 ላይ ሀብታሙ አያሌው ምን አይነት ዜና እንደሰራ ተመልከቱ። አምጣልኝ። ተካተካ አድርግ ወንድምዬ፣ ደክሞኛል። ተካተካ አድርግ ርቦኛል። ተመልከቱ። ሀብታሙ አያሌው በሸዋ የፈነዳው ህዝባዊ ተቃውሞና የጎንደሩ አስደማሚ ድል ብሎ ነው ተቃውሞ ያለው። ቅድም ያሰማዋችሁ ነው። ይሄ የጎጃም ሰው ነው። እስክንድር ስር ያለ ጋዜጠኛውን ታውቁታላችሁ። ጌጥዬ ይባላል።
ሸዋ የከተመ ነው። ሸዋን ሽባ ለማድረግ ከጎጃም መጥቶ ሸዋን ሽባ ለማድረግ እዚህ የከተመ ነው። ሸንጎ ይሁን ምን ያልታወቀ ማለት ነው። የሚሰራው ከናፍራሳ ጋር ነው። ከናፍራሳ ጋር እሱ ነው የሚዘግበው። ከኢየሩስ ተክለ ጻድቅ ጋር በሸዋ የፈነዳው ህዝባዊ ተቃውሞ የያዝከውን ህዝብ የምታስተዳድረውን ህዝብ ተማሪ በግድ ይገርፍ ቁጣ ብለህ ይሄ ዳግማዊ ኢህአዲግ፣ ዳግማዊ ብአዴን፣ ዳግማዊ ብልጽግና የሚያደርግ የለ እንዴ? ነገ ከፈለገ መስቀል አደባባዩን ያጥለቀልቀው የለ እንዴ? ፓስተሮቹን አውጡ ይላቸዋል፣ ሴፍቲ ኔቶችን አውጡ ይላቸዋል። መቀሌ ላይ ሰልፍ ይደረግ የለ እንዴ? ባህር ዳር ላይ ይደረግ የለ እንዴ? ከተፈለገ ለሰልፍ ደግሞ በሸዋ የፈነዳው ህዝባዊ ተቃውሞ ምንድን ነው ያልን እንደሆነ ተፈራ ማሞ እንደዚህ ብሏል። ነፍስ ይማር ብሎ ነው የጻፈው። አምጣልኝ። ነፍስ ይማር አዶናይ ማለት ነፍስ ይማር ብሎ ነው የጻፈው። ማንን? ተፈራ ማሞን፣ ጀነራል ተፈራ ማሞን ማለት ነው። ቁጭ ብሎ ለጎንደር ስኳድ የሚሰራው ይኸው ብልጽግና ተልኮ ሸዋ የገባው ባንዳው ተፈራ ማሞ በሸዋ ህዝብ የዲቃላ ፖለቲካ ይቁም፣ የሸዋ ወጣቶች ደም በእጅህ አለ ተብሏል። የአስማረ ዳኜ የአስራት ገዳይ ወያኔን ያናፈቀ ቆላ ተንቤን ይሂድ ብለውሃል። ነፍስ ይማር ተፈራ ማሞ ብሏል። እንጭጭ እኮ ነው። የሆነ ጨቅላ እግዚአብሔር በሚያውቀው የአዶናይን ፎቶ የሚልክል ይኸውና ተመልከቱት። ይሄ ነው እንግዲህ አዶናይ ማለት ይሄኛው ነው። ይሄ በዚህ በኩል ያለው ሸዋ ቁጭ ብሎ ለጎንደር የሚቆረቆር ማለት ነው። ለጎንደር ስኳድ የሚቆረቆር እኛው ደግሞ ታጋይ ናቸው። ናቴ ምስኪን ታጋይ ታጋይ እኛው ታጋይ ናቸው። የኛው ረዳት ነው። በቃ የሸዋ ፋኖን እንትን የሚለው ይሄ ነው። ትቀምሳለህ አዳሜ ማለት ትቀምሳለህ፣ ትገጥማለህ። ምነግሬና አይደል? አዎ በሽምግልና ተብሎ ሽምግልና ረግጣል አይደል? አዎ አሸንፏቸውና ግዟቸው። ሁለት አባወራ በአንድ ቦታ አይኖርም። ሰልፍ ወጣ፣ ገበሬ አሰለፍክ፣ ምን አሰለፍክ፣ ነፃነት ወይም ሞት አለቅ። ነፃነት ወይም ሞት እንደሆነ ዝም ብሎ አልቀረ። በድሮን መገደል መጨፍጨፍ አልቀረ። እስከ መቼ አባብለህ እስከ መቼ ይዘህ ትቀጥላለህ? ትሄዳለህ ወደፊት። እሬቻን ትበላለህ፣ እሬቻ ታበላለህ። እንግዲህ የተረፉት ደግሞ እንደዚህ ተማርከው እየሰጡ ነው። የማረካቸው እንደውም በቅጽል ስሙ ጃልመሮ ይባላል። ይገርማቸዋል። እጃችሁን ስጡ ያላቸው ከጥቁረቱ የተነሳ ኦሮሞ ፊት ያለው ስለሆነ እና ጃልመሮ ይሉታል። በቅጽል የበረሃ ስም ማለት ነው። እጃችሁን ስጡ ብሎ እጃቸውን የተቀበላቸው እሱ ነው። እንስማቸው። ምርኮኞቹ ገበሬዎቹ ለምን እንደገቡ እንስማና የዛሬውን ዝግጅታችንን እናብቃ። የኛውን ሰው ድምፅ እንስማ። እሺ ቀጥል።